መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለማዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሷቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድ የተከተሉ አካላትን የተመለከተው አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳን የሚመሩ ክንፎች እንዳሏቸው በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፉና ቀጠናዊ ሁኔታዎች ጋር በተያያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያዙ ጉዳዮች በሀገሪቱ ላይ ሊያሳድሩ የሚችሉ ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች ይጠቀሳሉ። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረውን እንቅስቃሴ ፍሬ እንዲያፈራ መሆኑ የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮች ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባር አጠናክሮ መቀጠል እንደሚያስፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽሞ እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤቱ መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውን ይጠቅሳሉ። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው ያትታል። ምክር ቤቱ በዛሬው ስብሰባ ላይ ከዚህ በተያያዘ የሰጠው አቅጣጫ የኢትዮጵያ የባህር በር የማግኘት ጥያቄ የተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት ከ2016 ዓ.ም ጀምሮ ይህ ጉዳይ መንግስት ባለስልጣናትና መገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፉት መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡት ወቅትም የባህር በር የማግኘት ጉዳይ አንስተው ነበር። ከዚህም ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላትን አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነቱን አቁሟል ሲሉ ተደምጠዋል። የዓለም አቀፉ ማህበረሰብ አቋቋም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠዋል። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚዛኗን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥል የሚል እምነቱን ገልጿል። የዓለም አቀፍ ማህበረሰቡም ኢትዮጵያ ሰላምና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፉ ደረጃ የነበራትንና ያላትን ከፍተኛ ሚና ተረድቶ የሚደረገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቅርቧል።
ሱዳን በቁልፍ የመሰረተ ልማት መልሶ ግንባታ ላይ ከግብጽ ጋር ተወያየች። የሱዳን ሉዓላዊ ምክር ቤት ከፍተኛ አባል በካርቱም ድልድዮችና በሜሮዌ ግድብ ላይ ያሉ ወሳኝ መሰረተ ልማቶችን በማደስ ላይ ከግብጽ አምባሳደር ጋር መወያየታቸው አስታውቋል። በጦር ሰራዊቱና በፓራሚሊቴሪ ፈጣን ድጋፍ ሰጪ ኃይሎች መካከል በቀጠለው ግጭት አብዛኛው የካርቱም መሰረተ ልማት ተጎድቷል። አርኤስኤፍም የሜሮዌን ግድብን በድሮኖች በተደጋጋሚ በማጥቃት በኃይል ማመንጫ ጣቢያዎቹ ላይ ከፍተኛ ጉዳት አድርሷል። በአርኤስኤፍ የወደመው ግድብ የሱዳን ትልቁ የኤሌክትሪክ ኃይል ምንጭ ነበር። የሱዳን ሉዓላዊ ምክር ቤት ባወጣው መግለጫ ኢብራሂም ጃባር ከግብጽ አምባሳደር ሃኒ ሳላ ጋር በመልሶ ግንባታው ላይ መወያየታቸው ገልጾ ግብጽ ቁልፍ መሰረተ ልማቶችን ለመጠገን ባላት ቁርጠኝነት በተለይም በአልሐልፊያና ሻምባት ድልድዮችና በሜሮዌ ግድብ ኃይል ማመንጫ ጣቢያ ላይ ለመሳተፍ ፍላጎት ማሳየቷ ተነግሯል። ምክር ቤቱ አክሎም ስብሰባው በሱዳን ክልሎች በጦር ኃይሉና በተባባሪ ኃይሎች መሻሻሎች እንዲሁም በአፍሪካ አህጉር፣ በአፍሪካ ቀንድ፣ በሰሐራ እና በቀይ ባህር ደህንነት ላይ ስላሉ ለውጦች መምከሩን ገልጿል። በውይይቱም የሱዳን ዜጎች ከግብጽ ወደ ሀገራቸው መመለሳቸውና በድንበር ማቋረጫዎች ላይ ስላለው መጨናነቅ የተዳሰሰ መሆኑ ተገልጿል። በዋዲ ሀልፋ በአሽኪት መሸጋገሪያ በኩል ወደ ሱዳን የሚገቡት ሱዳናውያን መሸጋገሪያ የሆነው አቡ ሲምበል አካባቢ ሰራዊቱ ካርቱምንና አልጀዚራ ግዛትን መልሶ መያዙን ተከትሎ ሰዎች ሲመለሱ የትራፊክ መጨናነቅ ታይቷል። ሚያዝያ 15 ቀን 2023 ግጭቱ ከተቀሰቀሰ በኋላ ወደ ግብጽ ከሸሹ 1.5 ሚሊዮን ሱዳናውያን 72000 ያህሉ ወደ ሀገራቸው ተመልሷል። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዝ መልካም ጊዜን ተመኘው።